ሰው ስለሆናችሁ ብቻ የሰው ክፋት የሚያስከፋችሁ፣ ሰው ስለሆናችሁ ብቻ የሰው ሐዘን የሚያሳዝናችሁ፣ ስላደነቃችሁ ስላላደነቃችሁ አይደለም። እዚህ ጋር የሚነግራችሁ ነገር ገብቷችኋል ብዬ አስባለሁኝ። ሄርሜላ በመጥፋቷ ብዙዎቻችን ብዙ ነገር ብለናል። ብዙዎቻችን በዛው ልክ ብዙ ነገር ብለናል። ለሁለት ተካፍለናል ማለት ነው። ይሄም ሲላችሁ እንኳን ጠፋች በሄደችበት ይቅር ወይ ምን ሆና ይሁን ምን አጋጥማት ይሁን ገብታችኋል ብዬ አስባለሁኝ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖቼም ሰላም ብያለሁ። በያላችሁበት የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ እንዳልኳችሁ ቀደም ብዬ ሰው ስለሆናችሁ ብቻ የሰው ደስታ የሚያስደስታችሁና እንዲሁም ደግሞ ሰው ስለሆናችሁ ብቻ የሰው ሐዘን የሚያሳዝናችሁ ብዬ በመጀመሪያው ተናግሬ ያለሁኝ። ይሄም ማለት ደግሞ ሰሞኑን ሁላችንም እንደምናየው ሄርሜላን ምን ይዋጣት ምን ያንሳት የት ትግባ የት ናት ምንድነው የምናውቀው ነገር የለም። ጠፋች ነው። ይሄም ደግሞ ብዙዎቻችን እያነጫጨን ጉዳይ ነበር። ያኒ እንኳን ጠፋች በጠፋች በዛው ትቅር ምን ሆና ይሁን ያልነው የተጨነቅነም አለን። ስለወደድና ብቻ አይደለም እዚህ ጋር የሚነግራችሁ ነገር ገብታችኋል ብዬ አስባለሁኝ። ማን አድንቁ ማን ወደዶ ይሄ መፍታችሁ ነው። ነገር ግን እንደ ሰውነት አፍ በሚያወራው ጭንቅላት ይለካል ነው እንደሚባለው። እንደዛ ነው መሰለኝ አባባሉን ካልተሳሳትኩት ማለት ነው። እንደዛ ሆኖባችሁ እዚህ ጋር ብዙ ልጆች አሉ ከመሬት ተነስቶ የሚያሽቃብጡ፣ ከመሬት ተነስቶ ደግሞ የሆነ ነገር የሚሉ፣ ከመሬት ተነስቶ ደግሞ የሆነ ለሰው እንዴ እናንተ ምን ያክል እንትናችሁ ክፋታችሁ ሪቀት ቢሆን ነው እዚህ ጋር መቼስ ያኒ ለሁላችንም ቤተሰብ አለን። ቤተሰቦቻችን ደግሞ የኛን ክፋት አይወዱም። እኛ ደግሞ አንድ ሰው ስለጠላ ነው ብቻ እንኳን እንዲሆና ማለት ተገቢ ነው ብዬ አላስበውም እኔ። ለማንኛውም ሄርሜላ ታገኝታለች እየተባለ ነው። የምሬ እኔ ደስ ነው ያለኝ እውነት ከሆነ ይሄ ነገር ማለት ነው። ገብታችኋል ብዬ አስባለሁኝ። እውነት ከሆነ እኔ በጣም ነው ደስ ያለኝ። ለምን እንዴ ይቺ ልጅ ሰው ናት። እዚህ ስለወደድናት አይደለም። በነገራችን ላይ ሄርሜላ ሰው በመሆኗ ብቻ የሆነ አደጋ እንዲደርስባትና የሆነ ክፋት ውስጥ እንድትገባ አንፈልግም። እናንተ ሰው ናችሁ አይደል? እንደ ሰው አስቡ። ብዙ ጊዜ እንደዛ ይላችኋለሁኝ። ሰው ናችሁ፣ እንደ ሰው አስቡ። ማንን ስለወደዳችሁት ማንን ስለጠላችሁት አይደለም የሚነግራችሁ ነገር መቼስ ይገባችኋል ብዬ አስባለሁኝ። ማንን ስለጠላችሁ ማንን ስለወደዳችሁ ሳይሆን ሰው በመሆናችሁ ብቻ እንደ ሰው ልታስቡና እንደ ሰውን ልትረዱ ግድ ይላችኋል ብዬ አስባለሁኝ። እዚህ ጋር የፈለግነው መውደድ፣ የፈለግነው መጥላት፣ የፈለግነው ማድነቅ፣ የፈለግነው ነገር ማለት እንችላለን። ነገር ግን ደግሞ የሆነ ችግር ደርሶበት እንደ ሰው ከሞተ በኋላ የሆነ ነገር ከማለት ካላ አይ ብንል ነው የሚሻለው አይደል? ስለዚህ እዚህ ጋር ሄርሜላና አብሬሽ ማለት ሩታና አብሬሽ ሄርሜላ ከመጣች በኋላ አይደለም ጭቅጭቅ የተጀመረው። እንደ አንድ ብለን ወይም ደግሞ ሆን ብለን ለማሽቃባጥ ሆን ብለን ደግሞ የሆነ እንትን ለማለት ካልፈለግነ በስተቀር ይሄ ነገር እንትን ነው ብዬ ነው ማስበው። ምንም ይሁኑ ምንም ማንንም አድንቆ ማንን እዚህ ጋር ሄርሜላ ከመጣች አይደለም ነገሩ የጀመረው። እኔ ብዙ ጊዜ ነገራቸው አሁን እንደዛ ሳወራ እኔ እኩል ሚዛናዊ እንጂ እንትን አይደለሁኝም። አስመሳይ ወይም ደግሞ አሽቃባጭ አይደለሁኝም። ብዙ አስመሳይ ልጆች አሉ፣ በዛው ልክ ደግሞ ብዙ አሽቃባጮች አሉ። ይሄ ማለት ደግሞ እንዴት ብትሉ እንዳልኳችሁ አሁ በሚያወራው ልክ ጭንቅላት ይለካል ነው መሰለኝ አባባሉ። እንዴት መሰላችሁ? እዚህ ጋር ሩታን ስለወደድናት ብቻና ብቻ የምታደርገው ነገር ትክክል ነው ማለት አንችልም። ገብታችኋል አይደል? ትክክለኛ አድናቂና ትክክለኛ ተመልካች ይሄ ነው። እንዲሁም ደግሞ ሄርሜላን ስለጠላናት ብቻ የምታደርገው ነገር ጥፋት ነው ማለት አንችልም። እንዴ እኛ እዚህ ጋር ብንጠላት እንኳን የራሷ ቤተሰብ እናንተን አሁን ለምሳሌ ሁሉም ሰው አይወዳችሁ፣ ሁሉም ሰው አይጠላችሁም። ነገር ግን ደግሞ በእናንተ ድርድር የማያቅ ቤተሰብ አላችሁ። እናንተ ምንም ሆኖ ምን በእናንተ ድርድር የአይኔ ማረፊያ የሚል አባት እናት ሁላችንም ጋር አለን።
ስለዚህ ይህንን ያልኳችሁ ሄርሜላ በሄደችበት ትቅር በሄደችበት እንዴት ይሁን እንዳትመለስ ያላችሁ ብዙ ልጆች ስላላችሁ ነው ማለት ነው። እንደዛ ሲላችሁ የሄርሜላ አድናቂ ይመስላችኋል አይደለሁም። ነገር ግን እኩል ሚዛናዊ ሰው ነኝ እኔ። ማንን ስለጠላሁት እንዲሁ ያኔ ጠልቼ የሆነ ነገር ማወራበት ማንን ደግሞ ስለወደድኩት ብቻ የሆነ ነገር የሚል ሰው አይደለሁም። በነገራችን ላይ የሆነ ነገር ያኔ በሆነ ሰው ላይ የሆነ ነገር ሲደርስ እንደ ሰውነት ያኔ እንደ ሰው ልናስብ ይገባል። ግን ደግሞ አሁን ታገኘች የተባለው ነገር ምርን እውነት ከሆነ እኔ በጣም ነው ደስ አለኝ። ምንም ትሆን ምን እቺ ልጅ የመጣችበት መንገድ አዎ ትክክል አይደለም፣ ሁላችንም እናውቀዋለን። ግን ደግሞ ከአንድም ሁለቴ ከሁለትም ሶስት ተናግራለች። ምን ስትል ሩታ አብርሽ ጋር ያልጨረሽው ጉዳይ ካለ ወይም ደግሞ ያልጨረሳችሁት የፍቅር እንትን ካላችሁ እኔ ከህይወታችሁ መውጣት አለብኝ፣ ይወጣለሁኝ። በእናንተ ህይወት እኔ የእናንተ ህይወት መባጥበጫ እንዲሆን አልፈልግም ስትላት ሩታን ተናግራለች፣ ሄርሜላ ማለት ነው። በዛን ሰዓት ሩታ ምን ብላለች? አይ ምንም ስጋት እንዳይገባሽ እኔ አልፈልገውም፣ ቢፈልገው ኖሮ መጀመሪያው ይነግረሽ ነበርኩኝ። ግን ደግሞ ስለማልፈልገው ነው ያኔ ዝም ያልኩት እንጂ አልፈልገውም ብላ ሩታም ከአንድም ሁለት ከሁለትም ሶስት ተናግራለች። እኛም ደግሞ እዛኔ አውርተናል። እንዴ ይሄ ጥያቄ እኮ ወደ ሩታ ሳይሆን የነበረባት አብርሽን ነው። ስለዚህ ይሄ ጥያቄ ለምን ወደ ሩታ ወሰደች ብላ ብዙዎቻችን አውርተናል። ነገር ግን ደግሞ ያዛኔ ነበር ምንድነው ያለው አብርሽ? ትላንት ነበር አለፋ፣ ዛሬውን ተደስቼ ሊኖርበት የነጋውን ፈጣሪ ያቀልኛል አላለም የሆነ ጊዜ ሲያወራ። አሁን ደግሞ ይሄ ሁላ አለፋ እንበለው ማለት ነው። ነገር ግን አንዳንዴ ቆም ብሎ ማሰብ ማገናዘብ የሚባል ነገር አለ። ሄርሜላ ስለጠፋች ብቻ አብርሽ ከሩታ ይሆናል ብላችሁ እንደ ሕፃን ልጅ እያሰባችሁ እንደሆነ አላቅም። እኔም ደስ ላይ ነበር ቢሆን ማን አብርሽና ሩታ አንድ ቢሆኑ እንዲሁ ያኔ በፍቅር ልጃቸውን ቢያሳድጉ ልጃቸው ደግሞ የእናትነትና እንዲሁም ደግሞ የአባትነት ፍቅር እያያ በመሐላቸው ቢያደግ ደስ ይለኛል። ነገር ግን ይሄ ነገር ከሊሆነስ መቼስ እንዳልኳችሁ ቅድም ለታ አውርቼዋለሁ መሰለኝ ይሄንን ነገር ምንም ሆኖ ምን እዚህ ጋር ሄርሜላ ስላለች ሩታና ጠላት የመሰላችሁ እናንተ ናችሁ። አንዳንድ ልጆች አላችሁ ያኔ በሚታወሩት ነገር በቃ ያኔ አስተሳሰባቸው ይሄ ነው እንዴ ብላችሁ የምትገመቱበት ንግግር እናገራላችሁ። ይሄንን ያልኳችሁ አሁን አንዳንድ ልጆች አላችሁ እንዴት መሰላችሁ? ሄርሜላ ስላለች ብቻ አብርሽ ሩታን እየጠላት ያመሰላችሁ። ሄርሜላ ደግሞ ስለጠፋች ብቻ አብርሽ ከሩታ ይሆናል እንዴ ብላችሁ የምታስቡ ይሄ ነገር ተገቢ ነው ወይም ደግሞ አግባብ ነው ብዬ አላስብም። እኔ በበኩሌ እናንተ ነው የምታውቁት። በነገራችን ላይ እዚህ ጋር ብዙ ጊዜ እኔ ምን እላችኋለሁኝ እኔ ያልኩት ማለት እናንተ ትሉታላችሁ ማለት አይደለም። ገብታችኋል አይደል? እናንተ አላችሁት ማለት ደግሞ እኔ ይለዋለሁኝ ማለት አይደለም። እንደ መልካችን ሁላ ሐሳባችን እንዲሁም ደግሞ በዛው ልክ አስተያየታችን ሊለይ ይችላል። ነገር ግን ያን ከአስመሳይ ከሊሆን ግን ዞሮ በሆነ ቦታ ሐሳባችን ሊገናኝ ይችል ነበር። አብዛኛው ሰው በሚባል ልክ ደግሞ አስመሳይ አሽቃባጭ ሄርሜላን ስለወደዳት ብቻ ለሄርሜላ ሩታን ስለወደዳት ብቻ ለሩታ የሚያዳላ ህዝብ ነው ያለው። እኩል ሚዛናዊ ሰው ጥቂት ናቸው። የምሬንን እኩል ሚዛናዊ ሰው ጥቂት ናቸው። ግን አብዛኛው ህዝብ ማለት በሚቻል ልክ አስመሳይና አሽቃባጭ ነው። ይሄ ነገር ደግሞ ሲጀመር እኔ ተገቢ ነውም ትክክል ነውም ብዬ አላስብም። ምንም ይሁን ምንም ይፈጠር እዚህ ጋር ሄርሜላን ከአንጀታቸው የሚወደዋት ቤተሰብ አላት። እኛ ስለጠፋች ደስ ብሎን አሳይ እልል ማለት የለብንም። ሰው ነን። የሰው ልጅ ደግሞ ክፋት ሲደርስበት የሆነ ውስጣችሁ ላይ የሆነ ነገር ሊሰማችሁ ይችላል። አሁን ደግሞ ታገኘች የተባለው ነገር ምርን እውነት ከሆነ በጣም ነው ደስ እያለኝ ያለው ማለት ነው። ለማንኛውም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር አድርጉ። አበረታቱኝ። ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።